ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ። ግባ! ምን አይነት ድራማ ነበር የተመለከትነው? ወይኔ ዝለላቸው ወይኔ ሴስኮ ጀማ ወሽመጤን ቆረጠው። ወሽመጤን በጥስን ያደረገው ወይኔ ደህና ገግሜ ጀሞ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ ከ80 ደቂቃ በኋላ አረ ወይኔ ይክለብ ንደዱ ያንድዳችሁ ወይኔ ሴስኮ አንተ ይሄ ሌላ ነገር ነው ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው አገኘኋቸው ይኩን ይጨጓራቸው ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው ወይኔ አገኙ ዱሚሉ ምናቲ ናቸው እነዚህ ሲያናል ይሄ ማንቸስተር ዩናይትድ ነው ይሄ ኦልድ ትራፎርድ ነው ፋታ ነው ማልሰጠህ ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ ፎቃቃው እያለውላ ቋጣሪ ግባለት ካዝሜሮ ባላየ አብዩኤል ስታይል ግባለት ምን አይነት ድራማ ነበር የተመለከትነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉላምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮ ሲልቫ ፉላም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዝሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉላምን 2-1 እንዲሆን በማድረግ ወደ ጨዋታው መመለስ ችሎ ነበር። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉላምን አቻ ማድረግ ችሎ ነበር። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበር። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፏል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው። ካዝሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ ነው ማንቼ ካምባክ ይላል። ካምባክ ሰጠጥ ሰለው ይኸውልህ ብሩኖ ደግሞ 8 አሲስት ይቀራል፣ ሪካርድ ይሰበራል። ካምባክ ለማንቼ ነው። ግሎሪ ማን ዩናይትድ ቋጣሪ ማለት እዛ ጋር አዛኛቸው ቤንጃሚን አዳም ያቸውታ በለብረ ቋጣሪ ልጨፍር አቸውታ በለ ማለቀ ሰዓት አባ ይሄ ማን ነው እዚህ ጋር አሳየው ቤንጃሚን ካሞን ዩናይትድ እንዴ ዳኛው ምንድነው ካላገቡ ባለፈው የሚመስለው እኮ መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው ካዝሜሮ ስትወጣ አይመቸኝም ሴስኮ ካሞን ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራ ናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያንቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው ደስ አይልም። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳሉ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪ ቡድን መሸነፉን
መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ፣ በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ልልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነም። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስ ነው የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። ማንቸስተር ዩናይትድ ድራማዊ በሆነ ሁኔታ ፉልሃምን 3-2 አሸንፏል። በዚህ ጨዋታ ላይ ማንቸስተር ቀድሞ 2-0 እየመራ የነበረ ቢሆንም ፉልሃም ከኋላ ተነስቶ 2 ጎሎችን አስቆጥሮ ነበር። ነገር ግን በጭማሪ ደቂቃ ላይ ሼሽኮ ባስቆጠራት ድንቅ ጎል ማንቸስተር ዩናይትድ 3 ነጥቦችን ይዞ መውጣት ችሏል።